ሰላም ሰላም ውድ የአዳ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እጅግ አስፈላጊ ማንበብ ለምትቸገሩ፣ መጻፍ ለምትቸገሩ ልጆች እጅግ አሪፍ መፍትሄ ይሆናል ብዬ ያሰብኩትን ትምህርት ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለሚገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት ነው አናባቢዎችን ማወቅ አለባችሁ። እንግሊዝኛ ለማንበብ ወይም ለመጻፍ ስትፈልጉ የአናባቢዎችን ፋንክሽን ወይም ጥቅም ማወቅ አለባችሁ ማለት ነው። እንዴት እንደሚነበቡ ድምጻቸው በአጭርና በረጅም ድምፅ እንዴት ነው መለየት የምንችለው ሚለው እነሱን ትምህርት በደንብ ማየት አለባችሁ ማለት ነው። ስለዚህ እሱን አሁን የምናየው በደንብ ከዛ ወደ ቃላቶችን እያጣመርን ማንበብ እንጀምራለን ማለት ነው። መጀመሪያ ሾርት ባውል ወይም ሎንግ ባውል ይባላል። ሾርት ባውል ማለት ምንድነው? አንድ አናባቢ ብቻ ካለው ከቃሉ አሁን ለምሳሌ እዚህ ጋር ስንት አናባቢ አለ? አንድ አናባቢ አለ። አንድ አናባቢ ነው ያላቸው እነዚህ ቃሎችን እዩ። ኤ አይ ሆ ኦ ዩ ብቻ ናሉ። ስለዚህ ከጎኑ ሌላ አናባቢ የለውም ማለት ነው። ስለዚህ ኤ ለምሳሌ ኤ ምን አይነት ድምፅ አላት? ኤ አ ሚል ድምፅ አላት። መቼ? ከቃሉ አሁን ለምሳሌ እዚህ ጋር ኤ ብቻ ናት፣ ሌላ አናባቢ ስለሌለ አ ሚል ድምፅ አላት ማለት ነው። አ ሚል ድምፅ አላት። ወደዚህ ወስደን ደግሞ ሎንግ ባውል ለምሳሌ ሎንግ ባውል ሁለት ወይም ከዛ በላይ አናባቢ አሁን ለምሳሌ ኤ እዚህ ጋር ምን አይነት ድምፅ አላት? በዚህ ታይም ሁለት ወይም ከዛ በላይ አናባቢ ሲኖር ኤ ሚል ድምፅ አላት። ኤ ሚል ድምፅ አላት። መቼ? አሁን ለምሳሌ እዚህ ጋር እዩ ኤ አለች አይደል? ኤ ኢ ስንት አናባቢ አለው? ሁለት አለ። ከኤ ጋር ሁለት አሉ ማለት ነው። ሌላ አናባቢ ከጎኑ አለ ማለት ነው። ስለዚህ በዚህ ሰዓት ቅድም እንደ አ ነበር ያነበብን፣ እዚህ ጋር ደግሞ እንደምትነበባለች ማለት እንደ ኤ ትነበባለች ማለት ነው። ስለዚህ ሁለት ወይም ከዛ በላይ አናባቢ ወይም ከኤ ጋር ሌላ አናባቢ ካለ ከኤ ጋር ሌላ አናባቢ ካለ ድምጿ ኤ ምን አይነት ድምፅ አላት ማለት ነው። ራሷ እንግሊዝኛዋን ኤ ብለን እንጠራሃለን። ብቻውን ከሆነ ደግሞ ኤ ብቻውን ሌላ ከጎኑ ሌላ አናባቢ ከሌለ እንደምን እናነበዋለን? እንደ አ እናነበዋለን ማለት ነው። ከዛ ሌሎችም ይቀጥላሉ እንደዚህ። ለምሳሌ ኢ ምን አይነት ድምፅ አላት? ኤ ሚል ድምፅ አላት። መቼ? አንድ አናባቢ ብቻ ሲኖር። አሁን ለምሳሌ እዚህ ጋር ጻፉ። ለምሳሌ ቤድ ስትሉ ቢኢ ዲ ነው። ቤድ ማለት አልጋ። ስለዚህ ቢኢ ዲ ምንድነው? ኤ ሚል ድምፅ አላት። አናባቢ ኤ ሚል ድምፅ አላት ማለት ነው። በሌላ በኩል ደግሞ ኤ ሚል ድምፅ አላት። መቼ? ሁለት ወይም ከዛ በላይ አናባቢ ሲኖራቸው። ለምሳሌ ኢ እዚህ ጋር እዩ ስንት አናባቢ አለ? ሁለት አሉ። ራሳቸው ተመሳሳይ ዳብል ማለት ነው። ኢኤ ስለዚህ ሁለት ነው፣ ሎንግ ነው ማለት ነው ድምፁ። ስለዚህ በዚህ ታይም ኢ ምን አይነት ድምፅ አላት ማለት ነው? ችን ራሷ ኤ ሚል ድምፅ አላት። እንግሊዝኛዋን ኤ ብለን እንጠራሃለን ማለት ነው። ሌላ ጊዜ አንድ ብቻ ሲሆን እንደ ኤ እናነባለን ማለት ነው። እዚህ ጋር ሁለት ከሆኑ ደግሞ እንደ ኢ እናነባለን። አይስ አይም በአንድ አናባቢ ሲኖር አሁን ለምሳሌ እዚህ ጋር ስንት አናባቢ አለ? ራሱ ነው አይ ብቻ፣ ሌላ አናባቢ ከጎኑ የለም። ስለዚህ በዚህ ታይም እንደዚህ ሲመጣባችሁ ምን ታደርጋላችሁ? አይን እንደ ኢ ማንበብ። ኤ ሚል ድምፅ አላት ማለት ነው። ለምሳሌችን ፊ ኢ ብለን እናነባታለን ማለት ኤ ሚል ድምፅ እንዳላት አይ ማለት ነው። በሌላ በኩል ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖራት ሎንግ ነው። ስለዚህ ሁለት ወይም ከዛ በላይ ለምሳሌ እዚህ ጋር ስንት አናባቢ አለ? አይ አለ፣ ኢ አለ። ስለዚህ ከጎኑ ኢ አለች፣ ኢ ስላለች ስለዚህ ድምፁ ረጅም ነው ማለት ነው። አይ ድምፁ እንደምን ይቀየራል ማለት ነው? እንደ አይ እናነበዋለን። እዚህ ጋር እንደ ኢ አንብበን እዚህ ጋር ደግሞ እንደ አይ እናነበዋለን። ምክንያቱም ሎንግ ነው። ሎንግ ሆነ ማለት ደግሞ ሁለት ወይም ከዛ በላይ አናባቢ ያለው። ስለዚህ በዛን ታይም ደግሞ አይ ራሷን አይ ብለን መጥራት አለብን ማለት ነው። በነገራችን ላይ አናባቢዎቹ በረጅም ድምፅ ራሳቸውን ነው የሚሆኑት። ለምሳሌ ኤ ነች፣ ኢ ነች፣ አይም አይ ነው፣ ኦም ኦ፣ ዩም ዩ ራሳቸውን የእንግሊዝኛ ድምፃቸውን ነው የሚይዙት ማለት ነው። ስለዚህ ይሄን ማዝ አለባቸው። ከዛ ማን ደረስን? ኦ ደግሞ እንደ ኦም ይነበባል፣ እንደ አም ይነበባል በአጭር ድምፅ። ለምሳሌ እዚህ ጋር እንደ አ ነው የምናነበው፣ ሀት ነው የምንለው። እዚህ ጋር አ ሚል ድምፅ አለው ማለት ነው። ኦ በእንትኑ ኦ በረጅም ሲሆን ኦ ብለን እናነበዋለን ማለት ነው። ከዛ ዩ እንደምናነበዋለን እንደ አ እናነበዋለን፣ እንደ አ እናነበዋለን። ለምሳሌ እዚህ ጋር አንድ አናባቢ ብቻ ነው ያለው አይደል? አንድ አናባቢ ብቻ ስላለው እንደ አ ነው የምናነበው፣ አ ሚል ድምፅ አለው ማለት ነው። ስለዚህ እዚህ ጋር አ ሚል ድምፅ አለው፣ እዚህ ጋር ደግሞ ዩ ሚል ድምፅ አለው። ለምሳሌ እዚህ ጋር ዩ አለች አይደል? ዩ ሚል ድምፅ አላት። ሙ ስትሉ ዩ ሚል ድምፅ አላት ማለት ነው። ስለዚህ እዚህ ጋር ዩ ሚል ድምፅ አላት፣ እዚህ ጋር ደግሞ አና አ ሚል ድምፅ አላቸው። መቼ? አንድ አናባቢ ሲኖራት እንደ አ ወይም እንደ አ ይነበባል። ብቻ ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ ራሷን እንግሊዝኛዋን ዩ ብለን እንጠራለን ማለት ነው። ስለዚህ ሁሌ የምሰራላችሁ እንደዚህ አይነት ትምህርት
አሁን ይሄን ያው መደጋገምባችሁ እንዲገባችሁ ብዬ ነው ማለት ነው። ስለዚህ በዚህ መልኩ መጀመሪያ መረዳት ያስፈልጋል ማለት ነው። ከዛ ይሄን ካወቃችሁ ምን ማድረግ አለባችሁ? ቃላቶችን እያገጣጠማችሁ ማንበብ ነው። ተነባቢዎች እንዴት እንደሚነበቡ እሱን ሰርተናል። መጀመሪያ ገብታችሁ ማየት ትችላላችሁ ማለት ነው። ሁሉም ተነባቢዎች ድምጻቸውን ሰርተናል ማለት ነው። ስለዚህ እዚህ ጋር አሁን ሲን እንደምን ማንበብ አለባችሁ? እንደ ክ ብላችሁ ማንበብ አለባችሁ። ክ አ ት ክ አ ት ክአት ካት 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 ማለት ምንድን ነው? ድመት ማለት ነው። ድመት ድመት። ያ እዚህ ጋርስ ብ ወይ እዚህ ጋር ካልገባችሁ ለምሳሌ ለምን ነው እንደ አ ያነበብናል ካላችሁኝ እንደ አ ለምን እንደ አ ያላነበብናል እንድትሉ ትችላላችሁ። ጥያቄ ሊፈጥርባችሁ ይችላል። ግን እዚህ ጋር እንደነገርኳችሁ አንድ አናባቢ ብቻ ነው ያለው። ኤ ሚል ድምጽ ኤ ብቻ ናት አይደለ? ሌላ አናባቢ ከጎኑ የለም። ኤ ብቻ ስለሆነች ስለዚህ እንደምናነባታለን ብያችኋለሁ። እንደ አናነባታለን ብያችኋለሁ። ስለዚህ ክአት ያለው እንደዚህ አ ሚል ድምጽ ያለው እንደዛ ነው። ሁለት ቢኖር ደግሞ እንደ ኤ እናነባት ነበር ማለት ነው። ስለዚህ ክአት አሁንም በተመሳሳይ ይህም ተመሳሳይ ነው። ብ አ ግ ብ አ ግ ባግ 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 ማለት ቦርሳ ቦርሳ ማለት ነው። ባግ ማለት ቦርሳ። ስለዚህ አ ሚል ድምጽ አለው። ምክንያቱም አሁንም አንድ ብቻ ስለሆነ እንደ አ እናነበው ያላችሁ አሁን አ ብቻ ነች ኤ ብቻ ነች እንደ አ እናነባታለን ማለት ነው። ከዛስ ሲ አይን እንደምንማንበብ ነው። ስ ኢ ት ስ ኢ ት ሲት 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 ምንድን ነው? መቀመጥ ማለት ነው። አያችሁ ቺ አይ ኢ ሚል ድምጽ አላት አላልኩም? እዚህ ጋር ኢ መቼ ብቻዋን ስትሆን ሌላ አናባቢ ከጎኗ ከሌለ አሁን ብቻዋን ናት። ሌሎቹ ተነባቢ ናቸው። ኤስም ተነባቢ ነው፣ ቲም ተነባቢ ነው። ስለዚህ ኤ የምትለዋ ድምፅ ይኖራል ማለት ነው። መቼ ራሷ አይ ብቻ ስትሆን። ስኢት ሲት ማለት መቀመጥ። እዚህ ጋር በተመሳሳይ ፍ ኢ ኤስ ኤችን ሺ ፍ ኢ ሺ ፍ ኢ ሺ ፊሽ 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 ማለት አሳ ማለት ነው። አሳ። ስለዚህ ምን ድምፅ አለው ማለት ነው? ኤ ቢል ድምፅ አለው። ምክንያቱም አንድ አናባቢ ነው ያለው። አሁን አይ ብቻ አላት አይደለ? ስለዚህ ፊሽ ፊሽ ማለት አሳ ነው ማለት ነው። ያ እዚህ ጋር ሳይሆንም ኤች ኦን ሃ ብለን ማንበብ ህ አ ት ህ አት ሃት 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 ማለት ሙቀት ሙቀት ወይም ትኩስ ማለት ነው። ያ እዚህ ጋርስ ር አ ን ር አ ን ር አ ን ራን 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 ማለት ምንድነው? መሮጥ ማለት ነው። ስለዚህ እዚህ ጋር አሚል ድምፅ አላት። ለምንድን ነው አሚል ድምፅ አላት? አንድ ስለሆነ አናባቢው። ስለዚህ አንድ ከሆነ ግድ ወይ እንደ አን ወይ እንደ እ የምታነቡት እያችኋለሁ። ስለዚህ ከዛ እንወጣም ር አን ራን ማለት ምንድነው? መሮጥ ማለት ነው። መሮጥ። ስለዚህ በዚህ መልኩ ማየት ያስፈልጋል። ከዛ እዚህ ጋር አሁን በተመሳሳይ እነዚህ ደግሞ በሎንግ ናቸው። ሎንግ ማለት ሁለት ወይም ከዛ በላይ አናባቢ ሲኖር እዚህ ጋር አንድ አናባቢ ብቻ ሲኖር አየን ማለት ነው። አሁን ለምሳሌ ደግሞ በሎንግ ሲሆን ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ እናያለን። አሁን ለምሳሌ እዚህ ጋር ስንት አናባቢ ያለች? መጀመሪያ ሁለት አይደለም ማናቸው? ኢ። ስለዚህ ሎንግ ነው። ስለዚህ ሎንግ ከሆነ ኢን እንደማንበብ አለባችሁ ብያችኋለሁ። ራሷን እንደ ኢ ታነባላችሁ ብያችኋለሁ። ኤ ሚል ድምፅ የላትም። እዚህ ጋር ግን እንደ ኤ ትነበባላችሁ ብያችኋለሁ። እዚህ ጋር ደግሞ እንደ ኤ ነው የምትነበበው፣ ምክንያቱም ሁለት ናቸው። ስለዚህ ምን ማንበብ ነው? ትን እንደ ት ር ኢ ት ር ኢ ትሪ 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 ማለት ምንድን ነው? ዛፍ ማለት ነው። ዛፍ ትሪ ትሪ ማለት ምን አልኳችሁ? ዛፍ። አያችሁ ኤ የሚል ድምፅ አለ። ኢ ራሷን እንግሊዝኛውን ኢ ብለን መጣት አለብን። ትሪ 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 ማለት ዛፍ። አሁን በተመሳሳይ ስንት አናባቢ ያለ? ሁለት ኢ አሉ። ስለዚህ ኢ ምን አይነት ድምፅ አላት ማለት ነው? ራሷን እንግሊዝኛውን ኢ ብለን እንጠራታለን ብያቸዋለሁ። ስለዚህ ግ ር ኢ ን ግ ር ኢ ን ግሪን 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 ምንድን ነው? አረንጓዴ አረንጓዴ። ከላይ ቀጥላችሁ ግን በሉ እሺ ቃሉ እንዲገባችሁ። ስለዚህ ግሪን ማለት አረንጓዴ። ከዛስ አሁንም ስኤን እንደማንበብ ክ ክ ኤ ኬ ክ ክ ኤ ክ አያችሁ ኬ ክ ኬክ ኬክ ማለት ምንድን ነው? ኬክ ራሱ ኬክ ነው። ስለዚህ እዚህ ጋር እንደቀደሙ ቢሆን ቺ ኢ ባትኖር እንደ ካ እናነብ ነበር፣ ግን እቺ ስላለች ሎንግ ነው። እዚህ ጋር አሁን እንደ ካ ነበር ያነበብ ነው አይደለ? እዚህ ጋር ደግሞ እንደ ኬ ያነበብ ነው ማለት ነው። ኤ የሚል ድምፅ አለው። ለምን?
ሎንግ ነው። ሎንግ ሆነ ማለት ሁለት ወይም ከዛ በላይ አናባቢ። ስለዚህ ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ እንደምን አንብቡ ብያችኋለሁ? እንደ ኤ አንብቡ አልኳችሁ። እዚህ ጋር ግን አንድ አናባቢ ስላላት እሷ ብቻ ስለሆነች እንደ አ ነበብናል። እዚህ ጋር ሁለት ስለሆኑ ነው ኤ የሚል ድምፅ ያለው ማለት ነው። ስለዚህ ክ ኤ ክ ኬክ ማለት ምንድነው? ኬክ ነው። ያ እዚህ ጋርስ አሁንም አር ር በሉ ር አይን እንደማንበብ አለባችሁ። እንደ አይ ነው ወይስ እንደ ኢ? እንደ አይ ነው የምታነቡት። ምክንያቱም ሁለት ወይም ከዛ በላይ አናባቢ ነው ያለው። አይም ኢም አሉ። ስለዚህ ሁለት ናቸው። ሁለት ከሆኑ ደግሞ አይ ምን አይነት ድምፅ አላት? እንደ አይ ነው የምታነቡት እያቸዋለሁ። እዚህ ጋር እንደ ኢ የምታነቡት አንድ ብቻ ሲኖር ነው። ሌላ አናባቢውን እዚህ ጋር የለም። አይ ብቻ ነች። ስለዚህ ለዛ ነው እንደ ኢ ያነበብን። እዚህ ጋር ግን ሁለት ስለሆኑ ምን ብለን ማንበብ አለብን? ር አይ ስ ር አይ ስ ራይስ 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 ማለት ምንድን ነው? ሩዝ ማለት ነው። ሩዝ ያ እዚህ ጋርስ ኦ ያን ያህል ልዩነት የለውም። በአጭርም በረጅም ግን ድምፁን አሁን በሎንግ ሲሆን ያዝ እናደርገዋለን። ሆ እንላለን። ኦ ስትሏም ሆነ ያዝ ታደርጉታላችሁ ወይም ድምፁ ይቆያል ማለት ነው። ስለዚህ ህ ኦ ን ሆም ሆም ነው የምትለው። ኦ የሚለው ትንሽ ያዝ እናደርገዋለን ማለት ነው። ስለዚህ ሆም ሆም ማለት ምንድን ነው? ቤት ማለት ነው። ታውቃላችሁ ቤት። ያ ኤምዩን አሁን እዚህ ጋር ዩ ምን አይነት ድምፅ አላት? ዩ መሆን አለባት። ምክንያቱም ሁለት ናቸው አናባቢዎች። ሁለት ከሆኑ ደግሞ እንደ ዩ ማንበብ አለብን። ስለዚህ ሚ ዩ ዚ ክ ሚ ው ዚክ ሚውዚክ ሚውዚክ ስትሉ ዩ የሚል ድምፅ አለበት ውስጥ አይደለ? ስለዚህ ሚውዚክ ማለት ምንድን ነው? ሙዚቃ ማለት ነው። ሙዚቃ እዚህ ጋር ግን እንደ አ ነበር ያነበብነው ማለት ነው። ምክንያቱም አንድ አናባቢ ብቻ ስለሆነ እንደሚነበብ ስላየን። እዚህ ጋር ደግሞ ሁለት ወይም ከዛ በላይ ስለሆነ ዩ የሚል ድምፅ አለው። ሙዚክ ብለን በቀላሉ ማንበብ ቻለን ማለት ነው። ስለዚህ በቀላሉ ምንድን ነው ማወቅ ያለባችሁ ማለት ነው? እንትኖችን ማወቅ አለባችሁ። አረፍተ ነገሮች እሱ ባውሎችን ድምፃቸውን ማወቅ አለባችሁ ማለት ነው። ብዙ ጊዜ ሰርቻለሁ። ገብታችሁ ከመጀመሪያው ጀምራችሁ ማየት አለባችሁ ማለት ነው። እነዚህ ከገባችሁ ማንኛውም ነገር መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ ማነው መሰረት ይህ ስለሆነ እንግሊዝኛ ለማንበብ ለመጻፍ መሰረት እነዚህ ናቸው። እነዚህም በደንብ ማወቅ አለባችሁ ማለት ነው። ከዛ አሁን ወዴት እንሄዳለን ማለት ነው? ወደዚህኛው እንሄዳለን ማለት ነው። ከዛ በፊት ግን እንደነገርኳችሁ በማንኛውም ሰዓት ደውላችሁ ባላችሁበት ሆናችሁ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውሉ። አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደዚህኛው እንሄዳለን ማለት ነው። ያ አሁን እዚህ ጋር ስንት አናባቢ ያለ? ሁለት ነው አይደለ? ሁለት ነው። ስለዚህ ድምፁ ሎንግ ነው እንለዋለን። ሎንግ ነው እንለዋለን። ስለዚህ ሎንግ ከሆነ ደግሞ አሁን አናባቢ ኢ ምን አይነት ድምፅ አላት ማለት ነው? ኢ ሚል ድምፅ አላት አይደለ? ኢ ሚል ድምፅ አላት። ስለዚህ ስ ኢ ሲ ሲ ሲ ብላችሁ ታነባላችሁ። ግን እንደዚህ በአንድ ላይ ሲመጡባችሁ አሁን ለምሳሌ ኢ፣ ስለዚህ በአንድ ድምፅ የምታነባት እንጂ ሌላ ሁለተኛ ድምፅ የላቸውም። እሺ፣ ስለዚህ ሲ ብላችሁ ማንበብ። ሲ ማለት ምንድን ነው? ማየት። ሲ ማየት ማለት ነው። ማየት። ያ እዚህ ጋርስ አሁን በተመሳይ ሎንግ ነው። ኢ ምን ድምፅ አለ ማለት ነው። ስለዚህ ት በሉ ር ኢ ት ር ኢ ትሪ 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 ስትሉ ምንድን ነው? ዛፍ ማለት ነው። ዛፍ ማለት ትሪ ማለት ነው። ትሪ ትሪ ያችሁ ትሪ ኢ ሚል ድምፅ አለ ማለት ነው። አሁን ያ አሁን እዚህ ጋር ቅድም ያልሰራሁት በኢ በሾርት አልሰራው ነበር። አሁን አሳያቸዋለሁ። አሁን እዚህ ጋር ስንት አናባቢ አለ? ኤ ብቻ ናት። ኢ ብቻ ናት አይደለ? ስለዚህ ሾርት ነው ሎንግ ነው? ሾርት ነው። ምክንያቱም አንድ አናባቢ ብቻ ካለው ሾርት ነው። ሁለት ምን ከዛ በላይ ካለው ደግሞ ሎንግ ነው ብያቸዋለሁ። ስለዚህ ሾርት ከሆነ ሾርት ምን ብያቸዋለሁ? ሾርት ኢ ይኸው ኢ ብቻዋን ከሆነች እንደምታነባለች ብያቸዋለሁ። እንደ ኤ ነው የምታነቧት። ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ እንደ ኢ ልክ እዚህ ጋር እንዳነበብናቸው ማለት ነው። እንደ ኢ ታነባለች። እዚህ ጋር ግን እንደ ኤ ነው የምናነባት፣ ምክንያቱም እሷ ብቻዋን ናት። ስለዚህ ምን ብለን ማንበብ አለብን? ፕ ኤ ን ፔን 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 ምንድነው? እስክሪብቶ ወይም ብዕር ማለት ነው። እስክሪብቶ ወይም ብዕር ማለት ስንፈልግ ፔን እንዳለ ማለት ነው። ስለዚህ ኤ የሚል ድምፅ ያለው ማለት ነው። እዚህ ጋር ኤ። እዚህ ጋርስ አሁንም ጅ አሁን ጅ ኤ ነው ወይስ ጋ ነው? ምንድነው? ወይስ ጄ የምስቆታ ጋ ነው ወይስ ጌ ነው? የምናነባው እዚህ ጋር ጋ ወይስ ጌ? ምንድነው? ጌ። ምክንያቱም ሁለት ናቸው ወይም ሎንግ ነው ድምፁ ማለት ነው። ስለዚህ ሎንግ ከሆነ ኤ ምን አይነት ድምፅ አላት ብያቸዋለሁ? ኤ። አጭር ቢሆን አንዳንድ ብቻ ቢኖረው ነበር እንደ አም ነበር፣ ግን እዚህ ጋር ሁለት ስለሆነ የግድ እንደ ኤ ማንበብ አለባችሁ ማለት ነው። ስለዚህ ግ ኤ ም ግ ኤ ም ጌም 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 ማለት ምንድነው?
ጨዋታ ማለት ነው። ስለዚህ ጌም ስትሉ ጌም ማለት ምንድነው? ጨዋታ ማለት ነው። ጨዋታ ማለት ነው። ያ ወደዚህኛው ስትሄዱ አሁንም በተመሳሳይ ስንት አናባቢ አለ? ኢኤ ሁለት አናባቢዎች አሉ። ስለዚህ ሎንግ ነው። ሎንግ ከሆነ ኤን እንደምን ማንበብ አለባችሁ? እንደ ኤ ማንበብ አለባችሁ። ስለዚህ ስ ኤ ም ሴም ማለት ምንድነው? ተመሳሳይ ማለት ነው። ተመሳሳይ ስንል ዘሴም እንላለን። ስለዚህ ተመሳሳይ ማለት ነው። ስለዚህ ሴም ብላችሁ በቀላሉ ማንበብ ትችላላችሁ ማለት ነው። እዚህ ጋር ስንት አናባቢ አለ? አንድ ብቻ አይደል? ኤ ብቻ ነች፣ ሌላ አናባቢ የለም። ስለዚህ ድምፁ ምን ይሆናል ማለት ነው? ያጥራል ማለት ነው። ስለዚህ ኤች ኤ እንደማንበብ አለባችሁ ኤ እንደ አ ማንበብ አለባችሁ። ምክንያቱም አንድ ብቻ ሆነ እንደ አ እንደሚነበብ ነግሬያችኋለሁ። ስለዚህ ህ አ ር ድ ሃርድ ማለት ምንድነው? ሃርድ ማለት ምንድነው? ጠንካራ ያ ማለት ስትፈልጉ ሃርድ ትላላችሁ ማለት ነው። ሃርድ ያ እዚህ ጋር አሁንም ስንት አናባቢ አለ? ኤ ብቻ። ስለዚህ ኤ ብቻ ሲሆን እንደምታነባላችሁ ኤን እንደ አ ታነባላችሁ። ስለዚህ ፍ አ ስ ት ፋስት ማለት ምንድነው? ፈጣን ማለት ነው። ፋስት ማለት ፈጣን። እዚህ ጋር ፊሽ ተደግሞ ነው ማለት ነው። ፊሽ ብላችኋል። ፊሽ ማለት አሳ። እዚህ ጋር አንብቤላችኋለሁ ማለት ነው። እዚህ ጋር አይ የሚል ድምፅ አለ። ስንት አናባቢ ስላለ? ሁለት ስላለ ሁለት አናባቢ አለ ማለት ደግሞ ድምፁ ረጅም ነው። ስለዚህ እንደ አይ እናነባለን። ፍ አይ ን ፋይን ብላችሁ አነባችሁ። ፋይን ማለት ምንድን ነው? ፋይን ማለት ደህና፣ ጥሩ። አምፋይን ትላላችኋል፣ ደህና ነኝ ስትሉ። ስለዚህ ፋይን ማለት ደህና ወይም ጥሩ እንደማለት እንጠቀማለን ማለት ነው። የመጨረሻው በዩ አሁን እዚህ ጋር ዩ አይ አሉ፣ ሁለት አናባቢዎች አሉ። ስለዚህ ሎንግ ነው ማለት ነው። ሎንግ ሆነ ማለት ደግሞ ዩን እንደማንበብ አለባችሁ፣ እንደ ዩ ማንበብ አለባችሁ። ስለዚህ ብዩልት ማለት ምንድነው? ብዩልት ማለት ግንባታ ማለት ነው። ግንባታ። ስለዚህ በዚህ መልኩ እንደዚህ መለማመድ አለባችሁ ማለት ነው። እንደዚህ ከተለማመዳችሁ በእርግጠኝነት እንግሊዝኛ በአጭር ቀን ውስጥ መናገር፣ መጻፍ ትችላላችሁ፣ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሳሰለችሁ እናንተም ትኩረት አድርጋችሁ ማየት ይኖርባችኋል ማለት ነው፣ አሪፍ ለውጥ ለማግኘት። ስለዚህ እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እንደነገርኳችሁ መማር የምትፈልጉ ሰዎች አናግሩኝ። ቪዲዮ ላይ ቁጥር አስቀምጫለሁ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ተመስከም እንገናኝ። መልካም የተመኘሁላችሁ ሰናይ ጊዜ